በላይ ሰው ነበረኝ። አንተም ጧት ተነስተህ ነው ገንፎ ገንፍተህ የምታቀርብልኝ። እሱ ቤት ማንም ሊያለልኝ ሰው የለም። ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቻችን፣ እንግዲህ ዛሬ በጣም ለየት ባለ ቪዲዮ ነው የመጣሁት። ምንድነው በህይወቴ ውዷ ባለቤቴ ዛሬ ማርች 8 ነውና መጠየቅ የምፈልገው ጥያቄ አለና በዛውም እንኳን አደረሰሽ ልላት እፈልጋለሁና በዛውም ደግሞ የሆነ ሰዓት ላይ መጠየቅ የምፈልገው ጥያቄ ነበርና ያንን ጥያቄ ለመጠየቅ አሁን ነው ጊዜው ብዬ አስቤያለሁና ምናልባት ብቻም ሳይሆን እርግጠኛ ነኝ ይሄን ነገር ሴቶች በተለይ ሴቶች ትማሩበታላችሁ። ብዙም ፈተና ብዙ ጭንቀት ያለፈችበት ነው ብዬ ስለማስብና ያንን ጥያቄ ዛሬ ጠይቃታለሁ። እንኳን አደረሰሽ እላታለሁ ለሴቶች ቀን። እናንተም እንኳን አደረሳችሁ። ሰብስክራይብ፣ ሼር እያደረጋችሁ ላይክ እያደረጋችሁ ይሄን ቪዲዮ ተማሩበት እላለሁ። ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። አመሰግናለሁ። የኔ ሴት ያው የኔ ሴት ያልኩሽ ዛሬ የሴቶች ቀን ነው ማርች 8 እና እንኳን አደረሰሽ ለዚህ ቀን። ዛሬ ለየት ያለች ቀን ነች ለእናንተ እና እንዲሁ ዝም ብዬ ከሰፈር ያገኘኋት አበባ ነች ነው። አመሰግናለሁ። እዚህ በላይ ነው ኖርማል የሚገባሽ የነበረው ግን በቅርብ ያገኘሁት አበባ ስለሆነ እና ዛሬ የኔ እናት በህይወቴ ማለት በሐሳቤ መጠየቅ የምፈልገው ጥያቄ ነበር ሁሌ ማለት ያንን ጥያቄ ዛሬ ይሄን አጋጣሚ ተጠቅሜ ብጠይቅሽ ብዙ ሴቶች አንቺ ያለፍሽበትን መንገድ እንዴት ማለፍ እንዳለባቸው ይማሩበታል ብዬ አስባለሁና ያንን ጥያቄ ብጠይቅሽ ምን ትያለሽ? ደስ ይለኛል። የሆነ ጊዜ ማለት ሁለቱንም ልጆቻችንን ስትወልድ ከጎንሽ የነበርኩት እኔ ብቻ ነኝ። በተለይ ደግሞ አፎሚያ ትንሿ ስትወለድ እና ያንን ስሜት ከጎንሽ ማንም ሰው አልነበረም ከኔ ውጭና ብዙ ነገር ጎሎብሻል ብዬ አስባለሁ። በሰዓቱ ማለት ወንድ ልጅ ማሟላት የማይችለው ግን ደግሞ ከጎንሽ ዘመድ፣ ቤተሰብ፣ ጓደኛ ምናምን ቢኖርሽ የሚያሟሉት ነገር አለ ብዬ አስባለሁና ያን ነገር በመጉደሉ የሆነ ሳይኮሎጂካሊ የሆነ ይጎዳሽ ይመስለኛልና የሆነ ከፊትሽ አነብ ነበር በሰዓቱና ግን ያን ነገር እንደው ካፍሽ ካንቺ አንደበት ብሰማው ብዬ የምመኘው ነገር ነበርና ይሄን ነገር እስኪ ማስተማሪያም ይሆናል። እንዴት ተወጣሽው? ያን ስሜት ተሰምቶሽ ከሆነ እንዴትስ አሳለፍሽው የሚለውን ነገር እስኪ። ከባድ ነው እውነት ለመናገር ማለት እንኳን በወሊድ ሰዓት ይቅርና በወሊድ ሰዓት አይደለም በማንኛውም ሰዓት ሰው ያስፈልጋል አይደል? እንደ ሴት ደግሞ መውለድ ወልደህ ሲሆን በጣም ብዙ አይነት ስሜቶችን ታስተናግዳለህ። ለምሳሌ እዛ ከወለድክ በኋላ ማለት የሆነ እህት ቢኖረኝ የሆነ በቃ ሴት የሆነ ጓደኛም ሊሆን ይችላል ምንም ነገር በዛን ሰዓት አብሮኝ ቢኖር አትሊስት በጣም ብዙ ነገር ይቀልልኛል ብዬ አስባለሁ። ከዛ በተጨማሪ በቃ በጣም ድብርት አለው፣ በጣም ጭንቀት አለው። እኔ ታውቃለህ ከዛ ስንወጣ ጀምሮ እዛ ወልጄ ፖስት ናታል ስገባ ከወለድኩ በኋላ ልጄ ስገባ ፖስት ናታል በጣም ብዙ ሰዎች ሰው ይጠይቃቸዋል፣ ዘመድ ጎረቤት ምናምን መቶ ይጠይቃቸዋል። እኔ ግን የነበርከኝ አንተ ብቻ ነው፣ ሌላ ሰው የሚጠይቀኝ አልነበረም። እሱ ነገር በጣም ተሰምቶኛል። ሲቀጥል ከዛ ስንወጣ በጣም የተሰማኝ ነገር ምን እንደሆነ ታውቃለህ? አትሊስት ልጄን እንኳን የሚይዝልኝ ሰው አልነበረም። ራሴ ነኝ ልጄ ልጃት የመጣሁት። አንተ ሻንጣ ይዘህ ነበረ፣ እቃዎቻችን ይዘህ ነበረ፣ መያዝ አትችልም ልጅቷን። ሰው ከዛ እኔ ነኝ ልጅቷን የግድ መያዝ የነበረብኝ። ልጅቷን እኔ ያዝኩኝ። እሱም ተሰማኝ በጣም። ቤቴ ስገባም ማንም ሊያለልኝ ሰው የለም። ብቻ በጣም ፌል ያደርጋል። ከዛም ከመጣው በኋላ እንግዲህ እንደምታውቀው ሳባሽ ናት ያለችው፣ ሳባሽ እናንተ ናችሁ ያላችሁት። እሷ ደግሞ ያው የቤቱን ስራ ምንም ጎበዝ ናት፣ ታግዘኛለች። እየቆየ ሲሄድ ደግሞ እዚች ጋር ነበረ መጥቼ የምቀመጠው። በርበሩ ነው ያለው መስኮት፣ ይሄ መስታወት ስለሆነ ማለት ነውና እዚህ ጋር መጥቼ ቁጭ ብዬ ሰው ነበረ የምፈልገው። በቃ የሆነ ሰው
መቶ ቢጠይቀኝ የሆነ ሰው መቶ እንኳን ማርያም ማረች ቢለኝ ብዬ እመኝ ነበርና እሱ ነገር በጣም ተሰምቶኛል። እኔ ምግብ አይደለም ምግብ ምንም እንትን አይለኝም ነበረ፣ ከምንም በላይ ሰው ነበረኝ እና እንደነገርኩህ ነው። እናንተ ላይ አይደለም እናንተ በጣም ከሚጠበቅባችሁ በላይ አድርጋችኋል። እሷም እግዚአብሔር ይስጣት የምትችለውን ሁሉ አድርጋለች። ግን ከዛ በላይ ሌላ ሰው መጥቶ እንዲጠይቀኝ እመኝ ነበር። የሆነ ሰው መጥቶ እንኳን ማርያም ማረች እንዲለኝ ቶሎ ቶሎ ሰው እየመጣ እንዲጠይቀኝ ማለት እኔ የምፈልገው በቃ የሆነ ሰው እኔን መጥቶ በቃ እንዲያወራኝ በቃ ማውራት መጫወት ምናምን ነበር የምፈልገው እና ግን ተመስገን ከምንም ነገር በላይ እኔ እግዚአብሔር በልጆቼ ባርኮኛል፣ በጣም ባርኮኛል እና ከዚህ በላይ እግዚአብሔርን የማመሰግንበት ሌላ ምክንያት የለኝም። ብዙ ነገር አድርጎልኛል። በትዳር ባርኮኛል፣ በልጆች ባርኮኛል። እሱ የተመሰገነ ይሁን። ምንም እኔ ከዚህ የበለጠ በወቅቱ ካለው ድብርት አንጻር አንተም ጧት ተነስተህ ነው ገንፏ ገንፍተህ የምታቀርብልኝ። እሷም ቤቷን በስነ ስርዓት ታጸዳዳለች፣ ቡና ታፈላልኛለች፣ ትንከባከበኛለች፣ የልጄን ዳይፐር ትቀይራለች እና በቃ ሁሉም ነገር በቃ ምንም አልጎደለብኝም። ያው ከሰው በስተቀር እንደዚህ እናቴ ጋር የሄድኩ ጊዜ መጀመሪያ ልጄን ወልጄ እዚህ ወልጃት ሀሴትን እናቴ ጋር ሄጄ የለ የዛኔ እንትን አላለኝም ነበር፣ አልተሰማኝም ነበር። ያው እሷም ስላለች እዚህ ግን በቃ በጣም ተሰማኝ። ያው የሰው ሀገር ሰው መሆን አንዳንዴ ከባድ ነው። እሱ ነገር በጣም ተሰማኝ። እግዚአብሔር ይመስገን በተሰጠኝ በረከት እያመሰገንኩ አለሁ። አሁን ልጄ 9 ወር ሊሞላት ማለት አሁን መጋቢት 12 9 ወር ይሆናታል። ያ እስኪ አሁን ማለት ለሁሉም ነገር ተመስገን ነው፣ ትልቅ ነገር ነው። ብዙ ነገር አሳልፈሻልና እኔ ማለት ያንን ስሜት ብቸኝነቱ ምን ያክል ስሜት እንደሚሰማሽ ምን ያክል ፊል እንደምታደርገው ያንን አውቃለሁና ብዙ ሴቶችም አሁን ይሄን ስሜት ለማለፍ የተዘጋጁ አሉ። ያንን ስሜት እንዴት ነው ቶለሬት ያደረግሽው? ማለት አስማምተሽው በሰዓቱ እኛን በቃ ደስተኛ እንደሆንሽ አድርገሽ ነው ራስሽን የምታሳይን የነበረው። በእኛ ምንም የጎደለብሽ እንደማትመስይ አድርገሽ ነበር ራስሽን እንትን የምትይው ምናምንና ያ ስሜት ከምን የመጣ ነው? ያው እናንተ በቻላችሁት መጠን እየሰራችሁልኝ ነው። በቻላችሁት መጠን እኮ እየተንከባከባችሁኝ ነው። ስለዚህ እናንተ ለኔ ይሄን ያህል ነገር ስትጥሩልኝ ስትለፉ እኔ ደግሞ ለእናንተ መጨነቅ አለብኝ ማለት በቻልኩት መጠን ስሜቴን ደስተኛ መስዬ ደስተኛ ነኝም ደግሞ ግን በጣም ያው የሚሰሙኝ ስሜቶቹ እነሱን ደብቄ ያው ደስተኛ ሆኜ ለመታየት በጣም እጥር ነበረ። ምክንያቱም እናንተ የቻላችሁትን እያደረጋችሁልኝ ነው። ሌላው ነገር ሌላ ነው እና እናንተን ላለማስከፋት እጥር ነበረ በተቻለ ይመጣል። እሱ ነው ባለው ትንሽ ነገር ላይ በቃ በሌለሽ ሳይሆን ባለሽ ነገር ላይ ደስተኛ መሆን ሞክረሻል፣ ሆነሻል ማለት ነው። ያንን ነገር እያሰብሽ ነው ያለሽን ትንሿን ደስ የምትለዋን ነገር እያጣጣምሽ ነበር ያሳለፍሽው ማለት ነው። ያንን ትሮማ ያንን እንትን ነው ያ ኢትስ ኢምፕሬሲቭ በእውነት እኔ ማለት ያንን ስሜት እጋራሻለሁ። ከአንቺ በላይ ያንን ስሜት እኔ ፊል አድርገው ነበርና ግን አንቺ ያንን ነገር አልፈሽዋል እና እንዳንቺ ማንም ሴት ያንን ነገር ያደርገዋል ብዬ አላስብምና አንቺ በጣም በእውነት ሚስቴ ስለሆንሽ የራሴ የኔ ስለሆንሽ ምናምን አይደለም፣ ግን ለሁሉም ሴቶች አርአያ መሆን የምትችይ ነሽ። ምክንያቱም በወሊድ ጊዜ የሚፈጠረው ትሮማ ፊዚካሊም ሜንታሊም ስንት ሴቶች ይጎዳሉና ያንን ነገር ግን እንደሌላ አድርገሽ ራስሽን እንትን ብለሽ እዚህ ደረጃ ደርሰሻልና ጠንካራ ሴት ነሽ። የእውነት ምርጥ ሚስት ነሽ፣ አፍቃሪ ነሽ። ኢትስ ኢምፕሬሲቭ የእውነት በጣም ነው የማመሰግነው ከኔ ጋር ስለሆንሽ። እንኳን ለሴቶች ቀን አደረሰሽ። ይሄ ቪዲዮ ኖርማሊ የምንቀርጸው በቃ መማሪያ ይሆናል። ብዙ ሴቶች ይሄን ነገር ያሳልፉታልና ባላችሁ ትንሽዋ ነገር እየተደሰታችሁ ኢንጆይ እያደረጋችሁ የሌላችሁ ነገር ግን ነገ እንደሚመጣ እያሰባችሁ
እንድታሳልፉት እኔ በግሌ እመክራችኋለሁ እና ለወደፊቱም የተሻለ ህይወት ይኖረናል፣ የተሻለ ደረጃ ላይ እንደርሳለን እና ሞር አስተማሪ የሆነ ሀሳቦችን ታቀርቢልናለሽ፣ ሼር ታረጊናለሽ፣ ለሌሎች እናቶችም አርአያ ትሆኛለሽ እና እንደምትሆኝ ማምናለሁ እና የኔ ውድ ሴት እንኳን አደረሰሽ። አመሰግናለሁ። በጣም ነው የምወደው የኔ ውድ ባል። አንተም ጀግና አባት ነህ፣ ጀግና ባል ነህ። ያለን ነገር ለልጆቹ ለሚስት ከመስጠት ወደ ኋላ አትልም እና በቃ አንተ ማለት ምርጥ ባል ነህ። እውነት ተመሰጋገንን። ዛሬ እንግዲህ ይሄ ቪዲዮ አስተማሪ ይሆናል ብዬ ስላሰብኩ ነው ይሄን ቪዲዮ የምቀርጸው ነው። በተለይ ሴቶች ለጓደኞቻችሁ ለምትወዷቸው እህቶቻችሁ ቀድማችሁ በምታስፈልጉበት ሰዓት ተገኙ፣ ሼር አድርጉላቸው ይሄን ቪዲዮ እና መገኘት ባትችሉ እንኳን ሼር አድርጉላቸውና እንዴት ያን እዛ ትሮማ መውጣት እንደሚችሉ በትንሹም ነገር ይማሩበታል ብዬ አስባለሁና ሰላም ባያቸው፣ ቻው ባያቸው። ለሴቶች ደግሞ መልካም የሴቶች ቀን ይሁንላችሁ። ጀግኖች በርቱ። እዚች ምድር ላይ እናንተን የሚመስል ሰው የለም። በቃ ምንም አይነት ፈተና ብታሳልፉ፣ ምንም አይነት ከባድ ጊዜ ብታሳልፉ፣ ነገ ግን የተሻለ ቀን ነው። ምንም አይነት ተስፋ መቁረጥ አያስፈልግም። የፈለገ ነገር ቢፈጠር እናንተ ጀግና ከሆናችሁ፣ እናንተ ጠንካራ ከሆናችሁ የማያልፍ ቀን የለም። ሁሉም አልፎ ታወሩታላችሁ። ተሳክቶላችሁ ደግሞ ትልቅ ደረጃ ደርሳችሁ ደግሞ ታመሰግናላችሁና ምንም አይነት ፈተና ውስጥ ብትሆኑ እግዚአብሔርን አመስግኑ፣ ጠንክሩ፣ በርቱ። በቃ በጀግንነት ወደፊት። ቤተሰቦቻችን እንግዲህ የዛሬው ቪዲዮአችን ይሄን ይመስል ነበር። ተመራችሁበታል ብዬ አስባለሁ። ሴቶች ጀግኖች ናችሁ፣ እናት ናችሁ፣ እህት ናችሁ፣ ሚስት ናችሁ እና ይሄን ነገር እንዴት ማለፍ እንዳለባችሁ ትማሩበታላችሁ ብዬ አስባለሁ። ለወዳጆቻችሁ፣ ለቤተሰቦቻችሁ፣ ለጓደኞቻችሁ ሼር አድርጉት ይሄን ቪዲዮ። ዛሬ ማርች 8 ነው። እንኳን አደረሳችሁ። ይመቻችሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ መልካም ጊዜ ይሁንላችሁ።